አሁን ያለው ትውልድ ጥያቄው አብዛኛው እንደው ታውቃላችሁ እናቴ ደም ታደማለች ለዛር ታርዳለች አባቴ እንዲህ አስለምዶ ነበር የወደ ቤት አለብን ከተውኩት ያጠፋኛል ይገለኛል ብለው ይፈራሉ እኛ ደግሞ ይሄንን አናምንም እነሱ ጋር አብረን እንኑር ወይ ይላሉ ከዚያ ብቻ መሰላችሁ እንደዚህ የሚሉ አባቶች ኒካህ አስረውልናል ኒካሃችን ትክክል ነው ወይ ደሮ ካላረድኩ ለጋኔን ለዛር ለጂን ያመኛል የሚል አባቴ ነው ኒካህ ያሰረልኝ ልጆች ወልጃለሁ ምን ላድርግ ይላሉ እርግጠኛ ነኝ አንዳንድ ጊዜ ሰምታችኋል አይደል ቴሌቪዥን እንደው ስታልፉም ቢሆን አረባካችሁ ካፊራት በሏቸው አልሰሙም ስላቸው አረ ኡስታዝ ነግረናል እኮ አረ ደሮ ታረደ አልታረደ ምን ነው የሚያረገው ጂን ከየት አባቱ ነው እንዲህ የሚያረገ ስንላቸው እናንተ አታውቁም والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى ለዛሬ የሚያርድ ካያት ከቅማንቴ የመጣው ጨንገሩ ጨጓራው ነው ምንድነው የሚባል ያለ እኮ የበጋ አይነት እሱ ካልታረደለት ያመናል ይፈጀናል ብለው የሚሉትን አረት አባቱ እንኳን ለራሱ የማይሆን ዶሮ በግ ታረደ አልታረደ ጂን ለራሱ የማይሆን ብሎ ደፍሮ የተቋቋመ ሰው ማለት እኮ ነው ሁበል ያጠፋናል አሉ እኮ መኮች ተሰባስበው ካዕባን አፍርሰን እንሰራለን ብንል ሊቆጣ ይችላል አምላካችን እዚህ ውስጥ ያለው አዲስ ቤት ሊሰራለት ደግሞ ይቆጣል እንግዲህ ተመካከሩ ያሉ የሌሉ ትላልቅ ሰዎች የሚባሉ ሰዎች ቁጭ ብለው ምን ይሻላል እና እየፈረሰ ባይናችን እያየን በላያችን ላይ መቼም ሲወድቅ አናየው እኔ ልሞክር እንጂ አለ የተሻለ የተባለው ወሊድ ኢብኑ ሙጊራ እኔ ልሞክር እኔ ልውጣና ጣራው ላይ ማፍረስ ጀምር ከተቆጣና እኔን አይደረጉ ድርጊት ካደረገኝ ምን አደርጋለሁ ተውለት ላው ላይ ይውደቅበት እኔን ዝም ካለኝ ደግሞ ደስ ብሎታል ማለት ነው ምንም አይሰራም ማለት ነው እኮ አልተማረም ደግሞ የሚገርመው ገቢ ነው እሱ ስለዚህ ወጣና ማፍረስ ሲጀምር ዝም ያለ ምን አድሮስ ምን ይላሉ አፍርሰው መስራት ጀመሩ አንዳንድ ጊዜ ይሄ ሽርክ ምናምን ሲወራ ስለመኮች ይመስለናል ወይ ወንዝ ማዶ ያሉትን ካጥሩ ውጭ ያሉትን ይመስለው ሰው አለ ጀበና ይገለኛል ብሎ ጀበናው ማይነካ ሰው አለ አይደል አንዱ እዚህ አዲስ አበባ ያለ ሰው ይሄ አዲስ አበባ መብራት እየጠፋ አስቸጋሪ አይደል ጀበና ደግሞ አይታችኋል አይደል እንትን ላይ እኮ ነው ሳሎን ላይ ነው ደግሞ የሚከመረው ከዛ በጨለማ ሲሄድ ሰበረው አሁን ችግሩ ጀበናው መሰበሩ አይደለም ሴትዮዋ ስትሰማ ምን ልትለይ ትችላለች ነው መጀመሪያ ሊያማት ይችላል ሳታውቀው መቼም አላመማትም ደህና አደረች አለ ከዚያ ጧት ስትመጣ ተሰባብሯል ምን ትበል ማን ነው የሰበረው አይ አውቄ አይደለም እንጂ እኔ ነኝ የሰበርኩት አይ አንተ ላይ ያለ ያድርገው የሚመጣውን ሁሉ ምናምን አለች ያው እኔው ላይ ያርገው ዲያውና አንቺስ ላይ እንዳይመጣ ደራውን እኔ ስቋቋማዋለሁ ብዬ ያው ተሰብሮ እስካሁን ድረስ ተሰብሯል አለ ድሮ በነብዩ ጊዜ አለይሂ ሰላቱ ወሰለም አንድ ሱሐቢ ሁለት ልጆች ሰልመው እሱ እስላምን አልተቀበለም የሚያመልከው እንትን አለው ጣዖት አለው እና ይሄን ጣዖት እንዴት አድርጎ እንደሚለቅ በፍጹም የሚያደርጉት ነገር አጡ አንድ ቀን ተመካከሩና ወንድማማቾች እንደብቅበታሉ ይደበቅ ነው እዚህ ያለው እንኳን ብሎ መናገር አይችልም ከዛ ወሰዱና ደበቁበት ጠፋብኝ ብሎ ያዙ ይልቀቁኝ አለ ሰው ከዛ በጣም ሲብሰው እስቲ እናፋልገው ብለው ተፈለገና ከተደበቀበት መጣ ትንሽ ቀለል አለው አሉ እንዴ ዝም ብሎ ማንንም ወስዶ የሚደብቀውና ዝም ብሎ የሚያይ ነው እንዴ ይሄ ነገር ብሎ በሌላ ጊዜ ደግሞ አሁንም አልመለስ ሲል ደበቁበት ሲደብቁ አሁን ውሾቹ የሚሸኑበት አካባቢ አርጉ ውሾቹ አይታችሁ ከሆነ የሆነ ነገር ቦታ ላይ አንድ ጊዜ መሽናት ከጀመሩ ተሯሩጠው መጥተው ያ ነው የሚሸኑ እዚያ ጣሉት ይፈለግ ተባለ ቢፈለግ ጠፋ እስቲ እንፈልገው ተብሎ ወደዚያ ውሾች ወደሚሸኑበት ሲታይ እዚያ የሸኑበት ነው ጎበዝ እንደው የፈለገው ነገር ቢሆን ውሻና ቀበሮ የሚሸናበት አምላክ ነበር እንዴ ይዤ ነበርኩት አረቡን
የቡሉ الثعلبان عليه እንዲህ መጫወቻ የሆንኩት ለዚህ ነው አላቸው። ብዙ ጊዜ እኮ እንደዚህ ነው። ኢብራሂምን እኮ ነብዩላህ ኢብራሂም ወጣ ሲሉ እነሱ ለበዓል ሲሄዱ ስብርብር አድርገው ዋናው ላይ ምሳሩን አስቀምጠው ዝም አሏቸው። ማን ነው እንዲህ ያደረገው ሲባል የሚናገር የለም። ሰሚዕና ፈተን የዝኩሩሁም ይቃሉ ለሁ ኢብራሂም ነው። አንድ ኢብራሂም የሚባል ጎረምሳ ሲጠራችን ሲያነሳሳቸው ሰምተን ነበረ፣ እሱ ነው ማለት ነው ብለው ጥሩት ተባሉ። ተጠሩ። አንተ ፈዐልተ ሃዛ ቢአሊሃቲና፣ አንተ ነህ ይህን ስራ ይህን ግፍ የሰራሁ በአምላኮቻችን አሉ። እኔ ልሁን አልሁን መናገር አይችልም እንዴ? ያው ሁሎችም አልጠፉም። ትልቁ አለ አይደል እንዴ? ፈስአሉ ከቢረሁም ኢን ካኑ የንጥቁን። በኋላ ምን አሉ? አያፍሩም እኮ እንደማይናገሩ እኮ ታውቃለህ አንተ። እንደዚህ አሁን ይናገሩ አይናገሩ እያልክ ደግሞ የበለጠ የምታናዝዘን። ስለዚህ ያንተን ማንደር ነው እንጂ ምንም ነገር አይተካልንም አሉ። የተሰባብረው ምን ይተካል? ኢብራሂም ስለተቃጠሉ ይተካ ነው? والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى في الحياة الدنيا وفي الآخرة. በዚህ በዱንያም የተደሰተ ማለት እኮ ከጣዖት አምልኮት ነፃ የሆነ ነው። ከቢድዓ ነፃ የሆነ ሁልጊዜ ነፃ ነው። ሮብ ቡና የለበት፣ የቅዳሜ ምናምን የለበት። ማክሰኞ ከወጣህ ያመሃል ይጣላሃል የለ። ለጂን ካላረድክ የገሌ ቡና ካልተፈላ እንዲህ ትሆናለህ። ምንም ወላሂ ሰላማዊ ሶሊ ሶላዋት ወኸላስ። ፈበሽር ዒባዲ ባሮችን አብስር አላህ። አየህ እነማን ናቸው? አለዚነ የስተሚዑነ አልቀውል ፈየተቢዑነ አሕሰነ። የትኛውንም ንግግር ሰምተው ጥሩውን መርጠው የሚከተሉ፣ መልካሙን የሚከተሉ፣ መጥፎን የሚወረውሩ። የአላህ ባሪያ ማለት ንግግርን አልሰማም ሳይሆን ሰምተህ መምረጥ የምትችል ነው። አንዳንዱ ላ ተስመዑ ሊሃዛ አልቁርአን ወልገው ፊህ ለዓለኩም ተግሊቡን ይላል። ለማሸነፍ አለመስማት ነው አለ። የደንቆሮ መስፈርት ነው ይሄ። ሰምቶ መጥፎውንና ደጉን መርጦ ደጉን ይዞ መሄድ የቻለ ነው የአላህ ባሪያ የሚባለው። الذين يستمعون القول فيتبعون أحسنه أولئك الذين هداهم الله. اللي كان يقروش ترون مرتو مهد يميشلو مالتكو الله كأنهم مسمر يمراتشو مالت النسو ناتشو